ውድ የቻናሌ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የምናየው በርካቶቻችን የምንጠቀመው አጭር ቁጥሮች ብዙዎቻችን እንጠቀማለን። የተወሰኑ ቁጥሮችን እናውቃለን፣ ግን በርካቶቹን አናውቃቸውም። ስለዚህ አሁን እናያለን ማለት ነው። የመጀመሪያው ጀነራል ካስተመር ሰርቪስ ነምበር የምንለው ነው ማለት ነው። 994 የምንለው ነው እኛ ብዙ ጊዜ የምንጠቀመው። ይሄም ደግሞ ለማንኛውም መደበኛ የኢትዮ ቴሌኮም ደንበኛ የሚያገለግል የደንበኛ አገልግሎት ማዕከል ነው ይሄ። ስለዚህ 994 ላይ እዚህ ጋር መደወል ነው። ከዛም በኋላ የምፈልገውን ሲም እመርጣለሁ ማለት ነው። ከዛም በኋላ ይሄ ለማንኛችንም ለመደበኛ አገልግሎት ለምንፈልግ ሰዎች የሚሆን ነው ማለት ነው 994። ሌላኛው ደግሞ 980 የምንለው ደግሞ ቁጥር አለ። ይሄ ፕሪሚየም መስመር ነው። ለምሳሌ ቪአይፒ ሊሆን ይችላል፣ ኢንተርፕራይዝ ካስተመርስ ትላልቅ የንግድ ደንበኞች ሊሆኑ ይችላሉ። ቅድም እንዳልኩት ቪአይፒ ሊሆን ይችላል። የፕሪሚየም መስመር የምንላቸው ጥሪዎች ወረፋ ሳይጠብቁ በቀጥታ ወደ ከፍተኛ ባለሙያዎች ይገናኛሉ። ምንም አይነት ወረፋ ሳይዙ ማግኘት ይችላሉ ማለት ነው የኢትዮ ቴሌኮምን ሰርቪስ ማለት ነው። ሌላኛው ደግሞ ያለንን ቀሪ ሂሳብ ለማወቅ የምንጠቀመው አጭር ቁጥር ስታር እናደርጋለን እዚህ ጋር። ከዛ 804 ሃሽ እናደርጋለን ማለት ነው። እዚህ ጋር እንደምታዩት ስታር 804 ሃሽ አድርገን መደወል ነው ማለት ነው። ሌላኛው ደግሞ የአየር ሰዓት ለሰዎች ለመላክ ከፈለግን ስታር 806 እናደርግና አሁንም ስታር እናደርግና የምንልክለትን ሰውዬ ስልክ ቁጥር 09 ለምሳሌ 10 28 ከዛም በኋላ ደግሞ የሚቀጥለውን ቁጥር እናደርግና ስታር አድርገን ከዛም በኋላ ሂሳቡን ለምሳሌ 10 ብር ከሆነ አድርገን ሃሽ አድርገን ከዛ መደወል ነው ማለት ነው። ለመላክ የምንጠቀመው ነው። ሌላ የሚሸጥ ካርድ አለ። ካርዱን ገዝተን ስታር 805 ስታር እናደርግና ካርዱን እንሞላለን ማለት ነው። ለምሳሌ እኔ ይሄንን ዝም ብዬ ነው ያደረኩት። ከዛም በኋላ ሃሽ አድርገን መደወል ነው ማለት ነው። ከዛ ራሳችን እዚህ ስልክ ላይ ነው የሚገባው። ለምሳሌ ብደውል ሲሙን ነው የሚያስመርጠኝ። ከዛም በኋላ ካርዱን ወደ መፈልገው ሲም ማስገባት እችላለሁ ማለት ነው። ሌላኛው ደግሞ ቴሌብር ኢንተርፌስን ወይም ደግሞ የቴሌብር ገጽን በአጭር ቁጥር እንዴት ነው የምንገባው ነው። ስለዚህ ስታር እናደርጋለን 127 እናደርግና ሃሽ አድርገን ከዛ መደወል ነው የሚጠበቅብን። ደወልኩኝ። ለምሳሌ ሁለት ሲሞች አሉ። የመጀመሪያው ሲም 1 ቴሌብር አልተመዘገበም፣ ሁለተኛው ተመዝግቧል። ስለዚህ አሁን ቴሌብር 1 ነካሁኝ። ዌልካም ቱ ቴሌብር ፕሊዝ ሰሌክት ሬጂስተር ፎር ቴሌብር ይለኛል። ስለዚህ የመጀመሪያው አልተመዘገበም። ብቀጥል 1 እያልኩኝ ብቀጥል እንግዲህ የመመዝገብ ሂደቶችን እያመጣልኝ ይሄዳል ማለት ነው። ይሄን ካንስል ላድርግና ስታር 127 ሃሽ አድርግ ደወልኩኝ። ከዛ ሲምቱ ስለተመዘገበ ዌልካም ቱ ቴሌብር ይላል። ቼንጅ ፒን፣ ፋይናንሻል ሰርቪስ፣ ሴንድ መኒ፣ ኤርታይም ፓኬጅ ኔክስት ይለኛል። ቴሌብር አካውንታችሁን መዝገብም እንዲሁም ደግሞ የቴሌብርም ሰርቪሱን በዚህ አጭር ቁጥር በ127 መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ብዙዎቻችን የማንጠቀመው ቴሌብር ስንጠቀም አጭር የጽሁፍ መልእክት አይደርሰንም። አጭር የጽሁፍ መልእክት እንዲደርሰን የምናደርገው ምን በማድረግ ነው የሚለውን ለምሳሌ እዚህ ጋር 126 ላይ ቀጥታ በመደወል መልእክት የማይደርሳችሁ ከሆነ እንዲደርሳችሁ እንዲስተካከልላችሁ የምታደርጉበት ሂደት ነው ማለት ነው። 126 ማለት ነው። ሌላኛው ደግሞ CRBT ወይም ደግሞ ኮለር ሪንግ ባክቶን ወይም ደግሞ የጥሪ ማሳመሪያ እንገዛለን። ዋና አይነቶቹ አንደኛ መደበኛ ጥሪ ማሳመሪያ የምንለው ወደ እኛ የሚደውሉ ሰዎች የሚሰሙት ድምጽ ነው። አሁን ወደ እኔ ስልክ የሚደወል ከሆነ እነዛ ሰዎች የሚሰሙት ድምጽ ነው። ሌላኛው ደግሞ ግልባጩ አለ ማለት ነው። እኛ ወደ ሌላ ሰው ስንደውል ስልኩ እስኪነሳ ድረስ የምንሰማው ድምጽ ነው ማለት ነው። ሌላኛው ደግሞ ድርጅት ጥሪ ማሳመሪያ የምንለው ነው። ድርጅቶች ስለ ስራቸው ወይም ማስታወቂያ ለደንበኞቻቸው የሚያስተላልፉበት መልእክት ነው። እንደዚህ ጥሪ በመግዛት ማለት ነው። ኢትዮ ቴሌኮም እነኚህን የመሳሰሉ አገልግሎቶችን ይሰጣል ማለት ነው። መደበኛ የጥሪ ማሳመሪያ፣ ግልባጭ የጥሪ ማሳመሪያ፣ የድርጅት ጥሪ ማሳመሪያ። እነኚህን ለመመዝገብ ምንድነው የምናደርገው? ስታር 822 ከዛ ሃሽ አድርገን መደወል ነው ማለት ነው። ያንን ሰርቪስ የማገኝበትን ሂደት መርጣለሁ ማለት ነው። ሌላኛው ደግሞ ኤስኤምኤስ ነው። 822 ላይ ብዬ መላክ ነው ለመመዝገብ ማለት ነው። እዚህ ሜሴጅ ላይ እመጣለሁ። ከዛ እዚህ ጋር እንደምታዩት ይሄንን ከፍታለሁ።
ከዛም በኋላ ያው እንደምታዩት 822 ኤ አድርጌ ይሄንን ብልክ የዚህ ደንበኛ እንዲሆን እያደረገኝ ነው ማለት ነው። በዚህ መልኩ መመዝገብ ትችላላችሁ ማለት ነው። በኤስኤምኤስ እና እንዲሁም በመደወል ማለት ነው። 822 ኤስኤምኤስ ላይ እንደገና ደግሞ እዚህ ጋር ስታር መጨረሻው ላይ ሃሽ አድርገን ደግሞ ደውለን የኢትዮ ቴሌኮም ሲአርቢቲ ወይም ደግሞ ኮለር ሪንጊንግ ባክቶንን መምረጥ እንችላለን ማለት ነው። ሌላኛው ደግሞ ብዙዎች የሚቸገሩበት ለማቋረጥ ምንድነው የምናደርገው የሚሉ አሉ። ኤስኤምኤስ ላይ ትገቡና ምንም ማድረግ አይጠበቅባችሁም። አንሰብስክራይብ ማድረግ ብቻ ነው። አንሰብስክራይብ ወይም ዩ ብለን ከጻፍንላቸው 822 ላይ ኤስኤምኤስ እናቋርጣለን ማለት ነው። ሌላኛው ደግሞ በርካቶቻችን የምንፈልገው የድምጽ መልእክት ለማስቀመጥ ምንድነው የምናደርገው ነው። 824 ላይ መደወል ከዛም ሰብስክራይብ ማድረግ ነው። የኢትዮ ቴሌኮምን የዚህን ሰርቪስ የምናገኝበትን መንገድ ያመቻቹልናል ማለት ነው። ስለዚህ 824 ላይ መደወል ነው። ሌላኛው ደግሞ የድምጽ መልእክት ለመላክ ከፈለጋችሁ እኛ ለመላክ 886 ላይ በመደወል እንድትመዘገቡ ማድረግ ትችላላችሁ ማለት ነው። 886 በመደወል ከዛም የሚያስፈልጉ መስፈርቶችን በማሟላት ድምጽ መላላክ እንችላለን ማለት ነው። ሌላኛው ደግሞ ሰዎች የላኩልንን ድምጽ ለማግኘት የምንጠቀመው ኮድ አለ። ይህም ደግሞ ሰብስክራይብ በማድረግ የአገልግሎቱ ተጠቃሚ መሆን እንችላለን ማለት ነው። 845 ላይ በመደወል ይህን አገልግሎት እንድናገኝ ኢትዮ ቴሌኮምን በመጠየቅ ይህን ሰርቪስ እንድናገኝ ማድረግ ይቻላል። አሁን የምናየው ደግሞ በርካቶቻችን ዴይ ቱ ዴይ የምንጠቀመው 999 3 ጊዜ ከዛ ሃሽ አድርገን መደወል ነው ማለት ነው። ስለዚህ በብዛት የምንጠቀመው ነው። ጥቅል ፓኬጆችን የምንገዛበት ነው። ይህም ጥቅል ፓኬጅ ስንል የድምጽ ሊሆን ይችላል፣ የመልእክት ሊሆን ይችላል፣ የኢንተርኔት ወይም የዳታ ፓኬጆችን በብዛት ለመግዛት የምንጠቀምበት ነው። እንዲሁም ደግሞ አንዳንድ ሰርቪሶችን የምናገኝበት ለምሳሌ አሻም ቴሌ ሊሆን ይችላል፣ ሌሎች ነገሮችን እናገኛለን ማለት ነው። ለምሳሌ እዚህ ላይ ገባሁኝ ሲምቱ ላይ ኢንተርኔት ጋበተ የድምጽ የማህበራዊ ሚዲያ ድምጽ እና ኢንተርኔት ከዛ ለምሳሌ እኔ እዚህ ጋር አንዳንዶቹን ማወቅ ይኖርብናል። 12 ላይ ብገባ አሻም ቴሌ በጣም ብዙ ነው። ለምሳሌ አሻም ቴሌ ላይ ነጥብ ለመግዛት ይላል፣ ለመመዝገብ ይላል። ለምሳሌ እዚህ ጋር ሃሽ ላይ አድርጌ ሄድኩኝ ሃሽታግ ከዛም በኋላ የአባልነት ደረጃና ነጥብ ለማወቅ ይለኛል። ስለዚህ 3ን እስቲ ስንት ነጥብ አለኝ? ስለዚህ ብዙ ጊዜ የምገዙ ከሆነ 82 ነጥብ አለኝ። ስለዚህ የአየር ሰዓት በምገዙበት ጊዜ የሚቀመጥላችሁ ነጥብና እንዲሁም ደግሞ ሌላ አየር ሰዓት እንድታገኙ የሚደረግበት ነው። ይሄ ነጥብ ስታር 999 ሃሽ ከዛም በኋላ መደወል ነው። ከዛ ሲሜን እመርጣለሁ። ሲምቱ ላይ ገባሁኝ። ወደ ቀጣዩ ለመሄድ ለምሳሌ እዚህ ጋር ሃሽ የቴሌ ብር 25% ጉርሻ ያገኛሉ ይላል። የመልእክት ቀዳሚ ቀጣይ እዚህ ጋርም እንደገና ሃሽ አደረኩኝ እያለ ይሄዳል። 11ኛ ለመደበኛ 12 አሻም ቴሌ ለተጨማሪ አገልግሎት ቋንቋ ለመቀየር ቀዳሚ 12 ላይ ብገባ 12 አሻም ቴሌ ላይ ለመመዝገብ ይላል። ነጥብ ለመግዛት ይላል። ቀጣይ ገጽን እዚህ ጋር ይሄን አደረኩኝ። የአባልነት ደረጃና ነጥብ ለማወቅ ይላል። እስቲ የኔን ሊዮ ለምሳሌ እዚህ ጋር 3 ላይ ስንት ነጥብ ነው ያለኝ የሚለውን ልይ። ስለዚህ ይሄው የአሻም ቴሌ ደንበኝነት ደረጃ ሎያል ብሮዚል ነው ይለኛል። ያለውት ነጥብ 82 ሲሆን በርካታ የኢትዮ ቴሌኮም አጭር ቁጥሮች አሉ። በእነኚህ አጭር ቁጥሮች የኢትዮ ቴሌኮም ማንኛውንም አይነት አገልግሎት ማግኘት እንችላለን ማለት ነው። በሚቀጥለው በሌላ አስተማሪ ቪዲዮ እስክመጣ ድረስ ባይ